ሰላም ጤና ይስጥልን የቮይስ ኦፍ ራያ ሚዲያ ቤተሰቦች እንደምን አላችሁ? መጋቢት 18 2018 ዓ.ም በራያ ኮረም ኦፍላ ሰባሃለ በህወሓት ኃይሎች የመሬት ወረራ የንብረትና የገንዘብ ዘረፋ በመቃወም መጋቢት 18 2018 ዓ.ም የተቃውሞ ሰልፍ መካሄዱን መዘገባችን ይታወቃል። ይህ የመሬት ወረራን በርካታ የአካባቢው ማህበረሰብ ዘንድ እጅግ እያስቆጣ ይገኛል። በመሆኑም የህወሓት ታጣቂዎች የራያ ህዝብ በመሬቱ ላይ የተሰራበትን ግፍ ለመቃወም ሰልፍ የወጣውን ገበሬ በመደብደብና በማሰር ሰላማዊ ሰልፍ የወጣውን ህዝብ ሲያሸብሩ መዋላቸው ምንጮቻችን ለቮይስ ኦፍ ራያ ሚዲያ ተናግረዋል። ይህንን የመሬት ወረራ አስመልክቶ የተለያዩ ፓርቲዎችና የሲቪክ ማህበራት ጉዳዩን በመቃወም አስቸኳይ መግለጫ እየሰጡ ይገኛሉ። የራያ ህዝብ ላይ የተፈጸመ ያለው ሁለንተናዊ ግፍና የህልውና አደጋ በአስቸኳይ ይቆም ያለው ስበር ራያ ራዩማ ኢትዮጵያ ሲቪክ ማህበር አንዱ ሲሆን በራያ ኦፍላ ወረዳ እየተካሄደ ያለው የመሬት ወረራን በመቃወም ከራያ ራዩማ ዲሞክራሲያዊ ፓርቲ ራዴፓ በወቅታዊ ጉዳዮች ባወጣው መግለጫ አሳውቋል። የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች በህወሓት ኃይሎች በራያ ኮረም ኦፍላ ህገወጥ የመሬት ወረራ ምክንያት ድርጊቱን በመቃወም የሰጡትን ወቅታዊ መግለጫ ወደ እናንተ እናደርሳለን። የራያ ህዝብ የማንነት የነጻነትና ራስን በራስ የማስተዳደር ህገ መንግስታዊ ጥያቄዎችን ሲያነሳ የቆየ ቢሆንም በአሁኑ ወቅት በአካባቢው እየታየ ያለው ሁኔታ ከመብት ጥያቄ ባለፈ የህዝቡን ደህንነትና ቀጣይ ህልውና አደጋ ላይ የጣለ አስከፊ ደረጃ ላይ ደርሷል። ስበር ራያ ራዩማ ኢትዮጵያ ሲቪክ ማህበር በአካባቢው ያለውን ነባራዊ ሁኔታ በጥብቅ በመከታተል የሚከተሉትን አንገብጋቢ ነጥቦች ለኢትዮጵያ ህዝብ፣ ለሚመለከታቸው የመንግስት አካላትና ለዓለም አቀፍ ማህበረሰብ ያሳውቃል ብሏል። አንደኛ፣ ግልጽ የመሬት ወረራና የተፈጥሮ ሀብት ዘረፋ። የህወሓት ታጣቂዎች፣ የትግራይ ጊዜያዊ አስተዳደሮች፣ የህወሓት ባለሀብቶች በራያ ኦፍላ እንዲሁም በመላው የራያ መሬት ላይ ከፍተኛ የሆነ የመሬት ወረራ እየፈጸሙ ይገኛሉ። የራያ ህዝብ ለዘመናት ጠብቆ ያቆየውን ደን በከፍተኛ ሁኔታ እየተጨፈጨፈ ሲሆን የተፈጥሮ ሀብቱም ለታጣቂዎች ጥቅምና ለጦርነት ዝግጅት እንዲውል እየተደረገ ነው። ይህም የአካባቢውን የስነ ምህዳር ሚዛን ከማዛባቱ ባለፈ የነዋሪውን ህልውና እያናጋው ይገኛል ያለ ሲሆን ሁለተኛ፣ አስገዳጅ ወታደራዊ ምልመላና ፈና ወጣቶችን እና የቤተሰብ አስተዳዳሪዎችን ያለ ፍላጎታቸው በማስገደድ ወደ ታጣቂ ኃይሉ እንዲቀላቀሉ የማድረግ ስራ በስፋት እየተሰራ ነው። ይህ ተግባር የሰውን ልጅ የመንቀሳቀስና የማሰብ ነጻነት የሚጥስ ከመሆኑም በላይ አምራቹን ኃይል ከልማት በማራቅ ለጦርነት ማገዶነት እየዳረገው ነው። ሶስተኛ፣ ኢኮኖሚያዊ ጭቆናና የኑሮ ውድነት በራያ ህዝብ ላይ ለታጣቂዎች ስንቅና ደሞዝ በሚል ሰበብ በከፍተኛና አስገዳጅ የገንዘብ መዋጮ እየሰበሰበ ይገኛል። ቀድሞውኑም በጦርነትና በሰላም እጦት ምክንያት የኢኮኖሚ አቅሙ የተዳከመው ህዝብ ይህ ድርብ ጫና ተጨምሮበት ለከፍተኛ ረሃብና ለኑሮ ውድነት ተጋጧል። አራተኛ፣ መፈናቀልና ስልታዊ የህዝብ ስብጥር ለውጥ የራያ ራዩማ ነባር ነዋሪዎች በማስፈራራትና በተለያዩ ጫናዎች ከመኖሪያ ቀያቸው እንዲፈናቀሉ ወጣቶች ህገወጥ ስደትን አማራጫቸው እንዲያደርጉ እየተደረገ ነው። የስልታዊ መፈናቀል የህዝቡን ስነ ልቦና ለመስበርና በረጅም ጊዜ የአካባቢውን የህዝብ ስብጥር ለመቀየር የታለመ የዘር ማጥፋት ወንጀል ነው። አምስተኛ፣ የሰብአዊ መብት ጥሰቶች በአጠቃላይ በራያ ህዝብ ላይ የተፈጸመ ያለው ግፍ ስልታዊ በሆነ መልኩ የማንነት ማጥፋትና የዘር ማጥፋት መሆኑን ማህበራችን በጽኑ ያምናል። ሰላማዊ ሰዎች በገዛ ሀገራቸውና መሬታቸው ላይ በባርነት እንዲኖሩ መገደዳቸው በምንም አይነት መስፈርት ተቀባይነት የለውም። የራያ ህዝብ ድምጽ ይሰማ ያለው ሲቪክ ማህበሩ በመግለጫው የፌዴራል የመንግስት ቀዳሚ ኃላፊነት የዜጎችን ደህንነት ማስከበር በመሆኑ የራያ ህዝብ ላይ የተፈጸመ ያለውን ወረራና ግፍ በአስቸኳይ እንዲያስቆምና አካባቢው ወደ ሰላማዊ ሁኔታ እንዲመለስ እንጠይቃለን በማለት ጠይቋል። በራያ እየተፈጸመ ያለው የሰብአዊ መብት ረገጣ፣ የደን ጭፍጨፋና አስገዳጅ ምልመላ በገለልተኛ አካል ተጣርቶ ለዓለም አቀፍ ማህበረሰብ እንዲቀርብ ጥሪያችንን እናስተላልፋለን ያለ ሲሆን የራያ ህዝብ ለዘመናት በሰላም በወንድማማችነትና በልማት የሚያምን ህዝብ ነው። ሆኖም በህወሓት መራሹ ኃይል በራያ ምድር ላይ እየተካሄደ ያለው የጦርነት ቅስቀሳና የጥላቻ ትርክት የራያ ህዝብን መልካም ስም የሚያበላሹ፣ ክብርን የሚነኩና የህዝቡን በሐሰት እንዲጠላ ለማድረግ የታቀደ እኩይ የህወሓት ሴራ ነው። የህዝባችን ድምጽ አይደለም። በራያ ምድር የሚካሄደው ማንኛውም የጦርነት ቅስቀሳ የራያ ህዝብ ፍላጎትም አይደለም። የራያ ህዝብ የሰላም የፍትህና የመብት እንጂ የጦርነትና የጥፋት
የማጥፋት አጀንዳ የለውም። ህዝባችን ለጦርነት ማገዶነት የሚጠቀሙና የራያ ስም በመጠቀም የራሳቸውን የፖለቲካ ትርፍ የሚፈልጉ አካላት ድርጊታቸውን በአስቸኳይ እንዲያቆሙ እንጠይቃለን ያለው ሲቪክ ማህበሩ በመግለጫው ማህበራችን ስበር ራያ ራዩማ ኢትዮጵያ ሲቪክ ማህበር ሁልጊዜም ከጎናችሁ በመቆም ድምጻችሁን ለዓለም ለማሰማትና መብታችሁ እንዲከበር በህጋዊ መንገድ ትግሉን እንደሚቀጥል እናረጋግጣለን በማለት መጋቢት 2018 ዓ.ም የስበር ራያ ራዩማ ሲቪክ ማህበር ዛሬ ባወጣው ወቅታዊ መግለጫ አሳውቋል። በራያ ኦፍላ ወረዳ እየተካሄደ ያለው የመሬት ወረራን በመቃወም ከራያ ራዩማ ዲሞክራሲያዊ ፓርቲ ራዴፓ በወቅታዊ ጉዳዮች ባወጣው መግለጫ አሳወቀ። የራያ ኦፍላ ገበሬዎች መሬታቸው በትህነግ ህገወጥ ታጣቂዎችና አመራሮች ስለተወረረባቸው ወጣቶች፣ ሴቶችና አዛውንቶች ያሉበት እንዲሁም የሚያሰማሩበትና የሚያሳድሩበት በረት እንኳን የሌላቸው መሆናቸውን ለመጠየቅ ከብታቸውንና በጎቻቸውን ጭምር ይዘው እረኞችን በተሰበረው ስነ ልቦና ሰላማዊ ሰልፍ አድርገዋል። እነዚህ ወገኖቻችን መሬታችንና ንብረታችን በማናለብኝነት የምትወሩን ከሆነ ከብቶቻችንም ተረከቡን በማለት ምሬታቸውን በጩኸትና በዋይታ ሲያስተጋቡ ውለዋል ያለው ፓርቲው የህገ ወጥ ድርጊት በየትኛውም የኛ ነው የሚሉት ዞንና ወረዳ አልተፈጸመም፣ በራያ ራዩማ ምድር እንጂ ለምን የሚል ጥያቄና ይህን የሚያስረዳ ምላሽ አያሻም። ምክንያቱም የእነዚህ ህገ ወጥ ዘራፊዎች ፍላጎትና ምኞት የራያን መሬትና ሀብት መዝረፍና ማጋበስ እንጂ ስለ ህዝቡ ቅንጣት ያክል ደንታ አይሰጣቸውም በማለት የኮነነ ሲሆን ይህንን ጭካኔ የተሞላበት አረመኔያዊና ኢሰብአዊ ድርጊት ፓርቲያችን ራዴፓ በጽኑ ያጉዛል፣ አምርሮም ይታገላል በማለት ገልጸዋል። በዚህ አጋጣሚ የራያ ኦፍላ ወረዳ የሰብሃለ ገበሬ ማህበር ነዋሪዎች እኩይ ድርጊቱን በመቃወም ያደረጉትን ሰላማዊ ሰልፍ የፍትህ ፍላጎታቸውን የሚያሳይ ህጋዊና ተገቢ እርምጃ መሆኑን ራዴፓ ይሁንታውን እየሰጠ አድናቆቱን ይገልጻል ያለው የራዴፓ ፓርቲ በመግለጫው ለወደፊቱም መብት የሚከበረው እንዲህ ተደራጅቶ ሰላማዊና ህጋዊ ጥያቄን በመጠየቅ ስለሆነ መላው የራያ ራዩማ ህዝብ ህገ ወጦችን አምርሮ መቃወሙን ሊቀጥልበት የሚገባ የመብት ማስከበር ትግል መሆኑን ያስገነዝባል ብሏል። ከዚህም ህገ ወጦች ጋር ሆናችሁ የገዛ ህዝባችሁን ስቃይና መከራ የምታበዙ ጥቅመኞችና ህሊና ቢሶች አደብ እንድትገዙና የህዝባችሁን ምሬትና በደል እንድትቀንሱ ራዴፓ በጥብቅ እንደሚያሳስብ አሳውቋል። በመጨረሻም የሚመለከታቸው የመንግስትና ዓለም አቀፍ ተቋማት የራያ ኦፍላን ድምጽ እንዲያሰሙና ምላሽ እንዲሰጡ ራዴፓ ጥሪውን ያቀርባል በማለት የራያ ራዩማ ዲሞክራሲያዊ ፓርቲ በራያ ኮረም ኦፍላ ህገወጥ የመሬት ወረራን አስመልክቶ የሰጠው ወቅታዊ መግለጫ አሳውቋል። የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች የኮረም ኦፍላ ስብሃለ በተባለ ልዩ ቦታው የህወሓት ኃይሎች ያደረጉት ያሉትን የመሬት ወረራ ምክንያት በጉዳዩ የተሰጠው ወቅታዊ መግለጫ የተከታተላችሁትን ይመስል ነበር። በራያ ኮረም ኦፍላ ህገወጥ የመሬት ወረራ ተጨማሪ መረጃንና የዜና ጥቆማ ካላችሁ በነጻነት እንድታደርሱ እንጠይቃለን። የእናንተ ድምጽ የሆነው ቮይስ ኦፍ ራያ ሚዲያን ሳብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። ሰላም።